ጤና ይስጥልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ከዜናዎቹ ጋር አንተነህ ደግፌ ነኝ አብራችን ቆዩ የሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ ያከናወናቸው ተግባራት ጠቅላይ ሚኒስትር አብይ አህመድ በተገኙበት የአፈጻጸም ሪፖርቱን አቅርበዋል በሪፖርቱ ምን ጉዳዮች ተነሱ የሚለውን ሳምሶን ገድሉ ያቀርብልናል የኢትዮጵያ ሀገራዊ ምክክር ኮሚሽን አበይት ክንውኖችንና የወደፊት እቅዶቹ ዙሪያ ዛሬ የፌዴራልና የክልል መንግስት የሥራ ኃላፊዎች በተገኙበት ሪፖርቱን አቅርበዋል። የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት ዓመታት ኮሚሽኑ እየሰራ ያለው ስራ የመጨረሻው ምዕራፍ ላይ መድረሱን አስታውቀዋል። አሁን በደረሰበት ምዕራፍ የኢትዮጵያ ሀገራዊ ምክክር ሀገራዊ ዕውቀትንና የውጭ ልምዶችን በመቀመር ያከናወናቸው ተግባራት ሂደቱን ውጤታማ እንዳደረገው አንስተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽንን ለየት ከሌሎች የሚያደርገው አንደኛና ዋናው አሳታፊነቱን ነው ኢንክሉሲቪቲ እና ለዚህ ሁሉ ሂደት ከሌሎቹ ለየት የሚያደርገው የፕሮሰስ ዲዛይኑን በትክክል ብዙ ተደክሞበት መሰራት መቻሉ ነው። ሌላው እንግዲህ ጥርት ያለ አጀንዳ ነው 1000 ምናምን ከዛም በላይ ሆኑ አጀንዳዎች መጥተው የተወሰኑ ምናልባት ከዚህም በላይ ሪፋይንድ ይሆኑ የሚያንሱ አጀንዳዎች ሊሆኑ የቻለው ምንድነው ጥርት ያለ አጀንዳ መኖር ስለሚገባው ነው። ሌላው የውሳኔ መዳረሻ ህገ ደንቦች ነው። እያንዳንዱን ስራ ስንሰራ ለእያንዳንዱ አካሄድ ህገ ደንቦች መመሪያዎች በአዋጁን ተንተርሶ የሚወጡ አሉ እና ሌላው እዚህ ላይ ግን የፖለቲካ ቅቡልነት ነው። እዚህ ላይ መንግስት እኔ ጣልቃ አልገባም ነገር ግን የሚመጣውን ነገር ሁሉ እቀበላለሁ ብሎ ህዝብ ፊት ቃል ገብቶ የተቋቋመ ነው ይሄ መጀመሪያው ነው ያለቀለት ነው። ይሄ ራሱ የኛን የዳያሎግ ሂደት የተሻለ ያደርገዋል የሚል እምነት ነው ያለን ከሌሎቹ ይለያል ማለት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ኃላፊነቱን ተረክቦ ወደ ስራ ከገባበት ጊዜ አንስቶ በሰራቸው ከተሳታፊ ልየታ እስከ አጀንዳ ማሰባሰብ ድረስ ባሉ ተግባራት ሁሉ አካታችነትና አሳታፊነትን ማዕከል ማድረጉን በሪፖርታቸው አቅርበዋል። በአሁኑ ወቅት 1234 ወረዳዎች ተደራሽ ሆነዋል እና እነኚህ ወረዳዎች አጀንዳዎቻቸውን በየደረጃው ሀገራዊ ፋይዳ ያላቸው ይህን ስል ከባቢያዊም ቢሆኑ ሪጂናልም ቢሆኑ የኛ ብዙ አስቸጋሪ አይደለም። አጀንዳ ማሰባሰቡ ቀደም ብዬ እንዳልኩት በተለያየ መንገድ ነው የሚሰበሰበው በሜቶዶሎጂያችን መሰረት አንደኛ ከታላላቅ ህዝባዊ መድረኮች ነው። ሁለተኛው በቀጥታ ለኮሚሽኑ ከቀረቡ ሰነዶች እንዲሁም ቀደም ሲል ከተደረጉ ጥናቶች ነው እንግዲህ ማሰባሰብ ስራዎች በስፋት የተከናወኑት። ያ ብቻ ሳይሆን ምናልባት እኛ ቢሮ የመጣችሁ ብዙ ታላላቅ ኃላፊዎች እንዳስተዋላችሁት ትልቅ ሳጥን ታች አለ ማንም ሰው ወኪን አድርጎ እኔ ኢትዮጵያዊ ፋይዳ ያለው አጀንዳ ይሄ ነው ብሎ ይሰጣል። አንዳንዱም ማንኛችንም ቢሮ ምንም ሳይባል ገብቶ በፖስት አድርጎ ለኔም ለጓደኞቼ ኮሚሽነሮችም ሰጥቶ መሄድ ይችላልና በተናጠልም በግሩፕም አጀንዳዎች ሲቀርቡ ከርመዋል። አካሄዱ ይሄን ለማንም ክፍት ነው። ዋናው የምክክር ጉባኤ መቼ ይካሄድ በሚለው ዙሪያ ማብራሪያ ሰጥተዋል። ምንድነው የመንግስት ድርሻ እንደ ባለ ድርሻ አካል ምንድነው? አንደኛው ይበልጥ አካታችነትና አሳታፊነትን ለማረጋገጥ ቀደም ብዬ እንዳልኩት የፖለቲካ ተዋናዮችና የታጠቁ ኃይሎች ወደ ምክክሩ መድረኩ እንዲመጡ ተጨማሪ እድሎችን መፍጠር ከኛ ይልቅ ለመንግስት ይቀላል ብዬ አስባለሁ። ይህን መድረክ መንግስት ያመቻቸ ቢሆንምና እናውቃለን በየጊዜው ከምክክሩ የሚገኘውን ምክረ ሀሳብ ለመተግበር ዝግጁነቱን በክቡር ጠቅላይ ሚኒስትሩም በኩል በሌሎቻችሁም በኩል በየጊዜው መገለጹ የህዝብን ቅቡልነት ያረጋግጠዋል። ካሁን በፊት እንዲህ ተናግረናል ብሎ የሚቆም አይደለም። ህዝባችን በየሄድንበት ቦታ ሁሉ የሚጠይቀን ጥያቄ እውነት እናንተ አጀንዳ ሰበሰባችሁ እኛ ተመካከርን መንግስት እንደው ይፈጸመው ይመስላችኋል? እኔ ምናልባት ይሄ የህዝቦች ጥያቄ ሳይሆን የልሂቃን ፍራቻ ሳይሆን አይቀርም ብዬ ነው የማስበው። ዞሮ ግን በየጊዜው ከመንግስት የሚሰጡ መልእክቶች የበለጠ ቅቡልነቱን ያረጋግጠዋል ብሎ ኮሚሽኑ ያምናል። መቼ ነው የሚጀምረው መባሉ አይቀርም። እንግዲህ እኛ በጣም እየደከምና እየሰራን ያለ ነው። ይሄ ፊስካል የር ኢትዮጵያ ከማለቁ በፊት ምርጫው በኋላ የተቻለን አድርገን የእናንተ ሙሉ አመራርና በሎጂስቲክሱ ማለት ነው ገዛውን ካገኘን በዚህ ጊዜ ውስጥ ስራውን ለማስጀመር
ምንችለውን ሁሉ እያደረግን ያለ ነው። በመድረኩ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሀገራዊ ምክክር ከእሳቢው አንስቶ አሁን እስከደረሰበት ደረጃ ድረስ በሂደቱ ለተሳተፉ አካላት ምስጋናቸውን አቅርበዋል። ሀገራዊ ምክክሩ ከውጤቱ ባለፈ በሂደቱ ብዙ ልምዶች እየተገኙበት እንዳሉም አንስተዋል። መንግስት አስቀድሞ በወሰነው መሰረት ለኮሚሽኑ አስፈላጊውን ድጋፍ ማድረጉን አጠናክሮ እንደሚቀጥልም ገልጸዋል። በድጋሚ ዛሬ ላረጋግጥላችሁ የምፈልገው ጉዳይ የኢትዮጵያ መንግስት አሁን ያለው መንግስት ስልጣን ዘመኑን ሳይጨርስ የናንተ ጉዳይ ከመጣ በተቻለ መጠን ሐሳቦቻችሁን ወደ መሬት ለማውረድ ሬኮሜንዴሽኖቻችሁን ተጠቅመን ለማሻሻል እስከዛም ሂደቱ ደግሞ የተሳለጠ እንዲሆን ለማገዝ በእኛ በኩል ዝግጁዎች ነን። በዚህ ጉዳይ እንደ መንግስት እንደ ፓርቲም ተወያይተን ጣልቃ መግባት የለብንም። ሲያሻቸው ግን መደገፍ አለብን ብለን በወሰንነው መሰረት ከኛ የሚያስፈልጋችሁን ድጋፍ እንሰጣለን። ከናንተ በሂደት የተገኘው እውቀት፣ የተገኘ ልምድ፣ የተገኘ ዊዝደም ደግሞ ለቀጣይ ስራችን እንደ ግብአት አድርገን ለመጠቀም በመንግስት በኩል ዝግጁ መሆናችንን ልገልጽላችሁ እፈልጋለሁ። ጠቅላይ ሚኒስትሩ በሪፖርቱ ላይ በሰጡት ሀሳብ የኢትዮጵያ ሀገራዊ ምክክር ሂደት ለሁሉ ተምሳሌት የሚሆንና የዛሬን ብቻ ሳይሆን የነገውን ትውልድ ከግምት ያስገባ ነውም ብለዋል። እናንተ ሄዳችሁበት ርቀት ሪፖርት አቅርባችኋል። እኛ አድምጠናል። በሰራችሁት ስራ ኮርተናል። ልጆቻችን በታሪክ ማህደር ውስጥ የናንተን ስራ የናንተን ጥረት እየመነዘሩ እያዩ ብዙ ትምህርት እንደሚያገኙበት ጥርጥር የለውም። ምክንያቱም በብዙ አፍሪካ ሀገራት ይህ ስራ የተሰራው እናንተ በለፋችሁበት መንገድ አይደለም። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው። የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከሺህ በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን። ከዚህ ቀደም በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣
በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሀገራዊ ምክክር ኮሚሽን ያከናወናቸው ተግባራትና ምክክሩ ለኢትዮጵያ መጻኢ ዕድል የሚኖረውን አበርክቶ በተመለከተ ሮዛ መኮንን ተከታዩን ትንታኔ ታስቃኘናለች። አይን ስለ አይን የሚል መርህ ዛሬም ድረስ የሚሰራ ይመስሎታል? ታላቁ የሰላም አባት ማህተመ ጋንዲ ግን ይህ መርህ ዓለምን እውር ያደርጋታል ብለው ነበር። ለገጠሙን ውስብስብ ችግሮች በጠመንጃ ፈሙዝ መፍትሄ ስንፈልግ የኖርንባት ሀገራችን ኢትዮጵያ ዛሬ አዲስና ብሩህ የታሪክ መስቀለኛ መንገድ ላይ ቆማለች። የጥይትን ድምጽ በሐሳብ ልዕልና የጦርነትን አውዳሚነት ደግሞ በሰላም ጠረጴዛ ለመተካት የሚያስችለን አንድ ታላቅ ተስፋ ፈንጥቋል። እርሱም ካላችሁ ሀገራዊ ምክክር ነው። ኢትዮጵያ ለዘመናት የተከማቹ ፖለቲካዊ፣ ማህበራዊና የሀብት ክፍፍል ተቃርኖቿ በተደጋጋሚ ወደ ደም መፋሰስ ሲገፏት ቆይተዋል። ላለፉት 5 አስርት ዓመታት እነዚህ ልዩነቶች ለመፍታት የመረጥነው የኃይል እርምጃን ብቻ ነበር። ነገር ግን ወታደራዊ ድል ጊዜያዊ ጸጥታን እንጂ ፍትህና እኩልነት የሰፈነበትን ዘላቂ ሰላም ሊያመጣልን አልቻለም። ታዲያ የጀመርነው አዲሱ የሀገራዊ ምክክር ተለምዷዊ መንገዳችንን እንዴት ይቀይረው ይሆን? ቆይታችን ይህን ይመልሰዋል። ወደ ኋላ መለስ ብለን የሀገረ መንግስት ግንባታ ታሪካችንን ስንቃኝ እያንዳንዱ ስርዓት የራሱን ትረካ በህዝብ ላይ ለመጫን ሲሞክር እንታዘባለን። ንጉሳዊው ስርዓት በመለኮታዊ ስልጣን፣ ደርግ በሶሻሊስት አብዮት፣ እንዲሁ ኢህአዴግ ብሔርን መሰረት ባደረገ ፌዴራሊዝም የራሳቸውን እውነት አቅርበው ነበር። ሆኖም እያንዳንዱ ትረካ በራሱ ተቃርኖ ወድቆ ለቀጣይ ግጭት መንስኤ ከመሆን አላመለጠም። ታዋቂው የሰላም ተመራማሪ ዮሐን ጋልተን እንደሚሉት ጸጥታ በማስከበር መንገድ ማድረግ የምንችለው ጦርነትን ለጊዜው ማስቆም ብቻ ነው። ይህ አዎንታዊነት የሌለው አሉታዊ ሰላም ነው። ጦርነት የግጭትን መንስኤ አይፈታም። ጋልተን እንዳሉት በቆሰለ አካል ላይ ፋሻ እንደማሰር ማለት ነው። አሁን ያለው የኢትዮጵያ ትውልድ የሚገኘው በፈረሱ ትርክቶች መሃል ባለ ባዶ ቦታ ውስጥ ነው። ባለፉት 3 ስርዓቶች የተገነቡት ትርክቶች የሁሉንም ልብ በአንድነት አሸንፈው የጋራ ሊሆኑ ስላልቻሉ ትውልዱ በባዶ ነጥብ ላይ እየዋለለ ይገኛል። ይህንን ባዶ ቦታ በጠብ ሳይሆን በጋራ ትርጉም የመሙላት ታሪካዊ ኃላፊነት ደግሞ በዚሁ ትውልድ ትከሻ ላይ ወድቋል። ጦርነት የበቀል ስሜትን፣ አሸናፊና ተሸናፊን የሚፈጥር የዜሮ ድምር ፖለቲካ ውጤት በመሆኑ ዘላቂነት ያለው አዎንታዊ ሰላም አያመጣም። በሀገራችን ሲሆን የኖረው ይኸው ነው። አሁን ጊዜው ወደ ላቀው ዘላቂ ሰላም ምዕራፍ እንድንሸጋገር የግድ ይለናል። ታዲያ ዘላቂው መፍትሄ ምንድን ነው? መፍትሄው ጆን ፖል ሌደራክ ግብረ ገባዊ ምናብ በማለት የሚገልጹት ራሳችንን ከጠላቶቻችን ጋር በአንድ ትስስር ውስጥ ማየት የምንችልበት ልበሰፊነት ነው። ሀገራዊ ምክክር እኛና እነሱ ከሚል ጠባብ አጥር ወጥተን እኛና ሀገራችን ወደሚል ከፍታ የምንሸጋገርበት ድልድይ ነው። ዓለም አቀፍ ተሞክሮዎችም ይህንኑ ነው የሚያስተምሩን። የደቡብ አፍሪካን የእውነትና የእርቅ ሂደት ብንመለከት ታላቁ ኔልሰን ማንዴላ ከጠላትህ ጋር ሰላም መፍጠር ከፈለክ ከጠላትህ ጋር መስራት አለብህ ያሉትን በመከተል ጥፋተኝነትን በመቀበልና ይቅርታ በማድረግ ሀገር መታደግ የቻለ ነው። በቱኒዚያ 4 የሲቪል ማህበራት ስብስብ ኳርትሴት ፖለቲከኞችን ወደ ጠረጴዛ በማምጣት ሀገሪቱን ከእርስ በርስ ጦርነት አድኖ ለኖቤል የሰላም ሽልማት በቅቷል። የኛም ሀገራዊ ምክክር ከፖለቲካዊ ድርድር ባለፈ እንደ ቱኒዚያው ሁሉን አቀፍ እንደ ደቡብ አፍሪካው ደግሞ ፈዋሽ መሆን ይኖርበታል። ምክክሩ ዋና ግቡ ብሔራዊ መግባባትን መፍጠር፣ ማህበራዊ ውልን ማደስ፣ ተቋማዊ ሪፎርም ማምጣትና ያለፈውን ህመም በመጪው ዓላማ መቀየር ነው። ምክክር አንዱ የሌለውን ህመም የሚያዳምጥበት እድል መፍጠርና በጋራ ሀገር ውስጥ በጋራ ሊያስቀጥል የሚችል ስምምነት ነጥብ ማበጀትና ማዳበር ነው። ውርደትና ጥርጣሬን በመደማመጥና ራስን በመግዛት መተካትም ጭምር ነው። ኮሚሽኑ ስራውን ሲጀምር የተለመደውን የሌሎች ሀገራት የ3 ምዕራፍ ጉዞ ማለትም የዝግጅት፣ የምክክር እንዲሁም የትግበራና የክትትል ሂደቶችን ብቻ አልተከተለም።
የኢትዮጵያን ነባራዊ ሁኔታና የምክክሩን ውስብስብነት በጥልቀት በመረዳት የቅድመ ዝግጅት ምዕራፍን በማካተት ሂደቱን በአራት ወሳኝ ምዕራፎች ከፍሎታል። ይህ አካሄድ ኮሚሽኑ ዓለም አቀፍ ተሞክሮዎችን ቀስሞ ጠንካራ ተቋማዊ ቁመና እንዲገነባም አስችሎታል። ወደ ዝግጅት ምዕራፍ ሲሻገርም ተቋሙን ከማደራጀት ጀምሮ ግልጽ የአሰራር ስርዓቶችን ዘርግቷል። አጀንዳ ከማሰባሰቡ በፊት መሬቱን የማለሳለስና መተማመንን የመፍጠርም ስራ ከውኗል። ከፌዴራል እስከ ክልል መንግስታት፣ ከሃይማኖት ተቋማት እስከ መምህራን ማህበር፣ ከፖለቲካ ፓርቲዎች እስከ ሚዲያ አካላት እንዲሁም ከሀገር አቀፍ የእድሮች ጥምረት እስከ ሲቪክ ማህበራት ጋር ሰፊ አጋርነት ስምምነቶችን ፈጽሟል። ወደ ሶስተኛው ምዕራፍ ሲሻገር ደግሞ ከወረዳ ጀምሮ ያሉ መዋቅሮችን በመለየት የአጀንዳ ሀሳቦችን ከህዝብ ሲያሰባስብ ቆይቷል። ይህ ሂደት እጅግ ተስፋ ሰጪ ነበር። አካታችነትን ለማረጋገጥ የታጠቁ ኃይሎችን ሳይቀር ለማሳተፍ ስራው ጥረት ተደርጎበታል። ድምፅ አልባው እንዳይቀር በውጭ የሚኖሩ ኢትዮጵያንና ትውልደ ኢትዮጵያን የዲያስፖራ አባላት ሳይቀሩ የሀሳቡ አካል እንዲሆኑ ተደርጓል። ይህ ሁሉ ጥረት የሚያሳየው ሂደቱ የጥቂቶች ብቻ ሳይሆን የሁሉም የኢትዮጵያ የጋራ ፕሮጀክት መሆኑን ነው። አሁን ኮሚሽኑ የመጨረሻውንና ወሳኙን ሀገራዊ ምክክር ጉባኤ ለማካሄድ በዝግጅት ላይ ይገኛል። ይህ ጉባኤ የኢትዮጵያን የፖለቲካ ባህል ከእልህ ወደ መግባባት፣ ከግጭት ወደ ትብብር የሚቀይርበት ታሪካዊ መድረክ ይሆናል ተብሎም በከፍተኛ ጉጉት ይጠበቃል። በዛሬው ዕለት ሀገራዊ ምክክር ኮሚሽኑ እስካሁን የሰራቸውን ስራዎች አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት ያቀረበው ሪፖርት ብዙ ነገር ይነግረናል። አካታችና አሳታፊ የሆነ የምክክር ተሳታፊዎች ልየታ ተከናውኗል። የሀገራችንን 93% የሸፈነ በ1234 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ የማድረግ ስራ ተከውኗል። ኮሚሽኑ 22 ዙር የሚሆን የተለያዩ ቁልፍ ባለድርሻ አካላት ጋር ተቀራርቦ ለመምከር ሰፊ ጥረትን አድርጓል። በትግራይ ክልል ምቹ ያልሆነ ሁኔታ በመግጠሙ በክልሉ በሚገኙ ወረዳዎች ምክክር ማድረግ አይቻል እንጂ ያንን ለማቻቻል ከትግራይ ክልል ከተውጣጡና በተለያዩ የሀገራችን ክልል ከሚገኙ የትግራይ ተወላጆች ጋር በአዲስ አበባ መምከር መቻሉ ትልቅ ስኬት ነው። በቀጣይም የሀገራዊ ምክክር ምዕራፍ ማለትም አራተኛው ምዕራፍ ላይ የሚያከናውናቸው ዋና ዋና ተግባራትን በሪፖርቱ አመላክቷል። የፖለቲካ ተዋናያንን ተሳትፎ ማጠናከር፣ የሀገራዊ ምክክር አጀንዳዎችን መቅረጽ፣ የሀገራዊ ምክክር ጉባኤውን ማካሄድና በሀገር ደረጃ ስምምነት የተደረሰባቸውን ውጤቶችና ምክረ ሀሳቦችን ተፈጻሚ እንዲሆኑ የማመቻቸት ስራ የኮሚሽኑ ቀጣይ ተግባራት ናቸው ተብለው ተለይተዋል። እስካሁን ከመጣበት አንጻርም እነዚህ እንደሚሳኩ ጥርጥር የለውም። ሀገራዊ ምክክሩ ዓለም አቀፍ ውጤታማ ተሞክሮዎችን ከሀገራዊ ባህሎች ጋር በማዋሃድ የሚሰራ ነው። የተበላሸ ግንኙነትን የሚጠግኑ የአባቶች ሕግ ሽምግልና፣ የበቀል አዙሪትን የሚገታ የጉማ ስርዓት፣ ሰላምን የሚጠብቁ የዳጉ መረጃ ልውውጥ፣ ለውይይት ቅድሚያ የሚሰጠው የቶሞና ኤቆ አሰራርና ሌሎችንም ባህልና ወጎችን ወደ ተግባር በማምጣት ሀገራዊ ችግሮቻችንን መፍቻ ያደርጋቸዋል። ጦርነት እጅግ ከፍተኛ አውዳሚ የኢኮኖሚ ዋጋ ሲያስከፍል፣ እነዚህ እሴቶች ያቀፈው የሰላም አቀራረብ ግን በትንሽ ወጪ የዳበረ ማህበራዊ ትስስራችንን ያደምቅልናል። ታዋቂው ዲፕሎማት ኮፊ አናን ሁላችን ያለነው በአንድ ጀልባ ውስጥ ነው፣ ጀልባዋ ከሰጠመች ሁላችንም እንሰጥማለን፣ ከተሻገረች ደግሞ ሁላችንም እንሻገራለን ብለዋል። በኢትዮጵያ በምክክር ጀልባ ተሻግራ የጦርነት አዙሪትን ሰብራ የሰላም ወደብ ላይ የምትደርስበት ጊዜም አሁን ነው። ከቀውሱ አዙሪት መውጫ መንገድ ጠመንጃ ሳይሆን በጠረጴዛ መክበብ የሚደረግ ስልጡን ውይይት ነው። ሀገራዊ ምክክሩ ስኬታማ እንዲሆን የሁላችንንም ቀናይነት ይፈልጋል። በዚህ ቀናይነት ነው ኢትዮጵያ ከተቃርኖ ቁስሎቿ ተፈውሳ የሁላችንም የእኩል ዓለም ትሆነው። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር።
ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ ተመልካቾቻችን፣ ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። አዲስ አበባን የመቀየር ጉዞ የሀሳብ ብቻ ሳይሆን የትልቅ ራዕይ፣ የጠንካራ አመራርና የጽናት ውጤት ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በአጭር ጊዜ የተመዘገበውን የአዲስ አበባ እድገት ለታሪክ ለጥናትና ምርምር እንዲሁም መልካም ተሞክሮ ማካፈል የሚያስችል The Remarking of አዲስ አበባ የተሰኘ መጽሐፍ ተመርቋል። የመራደም ጭማሪ አለው። ትናንት የማይታሰቡ የነበሩ ስራዎች ዛሬ መለያዋ ሆነዋል። ከተማዋ እንደ ስሟ አዲስ እየሆነች ነው። ነገ ደግሞ ከዛሬው ይበልጥ ታበራለች። ጉዞዋ ወደፊት፣ ግቧም የብልጽግና ማማ መሆን ነው። በአጭር ጊዜ የተመዘገበው የአዲስ አበባ እድገትና ለውጥ ለታሪክ ለጥናትና ምርምር እንዲሁም መልካም ተሞክሮን ማካፈል የሚያስችል The Remarking of አዲስ አበባ የተሰኘ መጽሐፍ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህና በከንቲባ አዳነች አቤቤ ተመርቋል። የተመረቀው መጽሐፍ የአንድን ከተማ መልክ መቀየር ብቻ ሳይሆን የአንድን ትውልድ የማይበገር ወኔ፣ የታሪክ ስሪትና የነገን ተስፋ የሚተርክ ህያው ሰነድ ነው። አዲስ አበባን የመቀየር ጉዞ የሀሳብ ብቻ ሳይሆን የትልቅ ራዕይ፣ የጠንካራ አመራርና የጽናት ውጤት ነው። ይህ መጽሐፍ በዝርዝር እንደሚያሳየን ከተማዋን የማዘመን ስራ ሲጀመር በርካታ ተግዳሮቶችና ዘርፈ ብዙ ስር የሰደዱ እንቅፋቶች ነበሩ። ሆኖም ግን ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ብስለት የተሞላና አርቆ አሳቢ አመራር እንዲሁም በመላው የከተማይቱ አመራርና ነዋሪዎቿ የቀን ከሌት ልፋት ያሩቅ ይመስል የነበረው ራዕይ ዛሬውን ሆኖ አይናችን ስር ቆሞ እያየነው ነው። አዲስ አበባን በአካል ለማየት ላልቻሉ የዓለም ማህበረሰብ አባላት፣ ዲፕሎማቶችና ኢንቨስተሮች ከተማዋ ምን ያህል የለውጥ ማዕከል እየሆነች መሆኑን በራሷ አንደበት እንድትናገር ያደርጋታል። ስለ ኢትዮጵያና ስለ አዲስ አበባ የሚነገሩ አሉታዊና አሮጌ ትረካዎችን በመስበር በተጨባጭ ስራዎች ላይ የተመሰረተ አዲስና ብሩህ ገጽታን ይገነባል። አዲስ አበባ ማንም ባልጠበቀው ፍጥነትና ማንም ባልገመተው ጥራት በተለወጠችበት በታደሰችበት ታሪካዊ ወቅት ላይ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በመዲናችን ተገኝተው እንደመሰከሩት አዲስ አበባ በብርሃን ፍጥነት እየተለወጠች ያለች ድንቅ ከተማ ናት ብለዋል። እርግጥ በመዲናዋ የተሰራው ስራ የለውጥ ችቦ ሆኖ ከትውልድ ወደ ትውልድ የሚሸጋገር ቅርስ ይሆናል። ለዘመናት በአሮጌ መንደሮችና በጠባብ መንገዶች ትታወቅ የነበረችው አዲስ አበባ ዛሬ ያንን ታሪክ ወደ ኋላ ጥላ በአዲስ መንፈስ እየተራመደች ነው። አዲስ አበባ አትለወጥም፣ አዲስ ከተማ ብትገነቡ ይሻላችኋል ብለው የመከሩን በከንቱ እንዳንደክም እንደ መራራት አድርገው በተለያየ መንገድ የነገሩን ጥቂት አልነበሩም። ይልቁንም አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን ለሕዝባችን በድፍረት ቃል ገብተን የገባነውን ቃል በተግባር የፈታንባቸው፣ በፈተና እሳት ውስጥ አልፈን በጽናት የጽናታችን ማህተሞች ሆነው ጎልተው ዛሬ ላይ መታየት ችለዋል። በመጽሐፍ ውስጥ በዝርዝር የሰፈሩት እንደ ኮሪደርና የወንዝ ዳርቻ ልማት፣ ዘመናዊ የመናፈሻ ግንባታና የከተማ ውበት ፕሮጀክቶች የከተማዋን ገጽታ ከመቀየር ባለፈ የኗሪዎቿን የኑሮ ዘይቤና ስነ ልቦና እየቀየሩት መሆኑን በኩራት ያሳያሉ። ቆሻሻውን በማጽዳት አሮጌውን በማደስ አዳዲስ እሴቶችን በመጨመር የትውልድ አሻራን ለማሳረፍ የወጡ አመራሮች፣ ሰራተኞች፣ በተለይም እናቶችና ወጣቶች በዚህ ታሪክ
የታሪክ ቁንጮ ባለቤት መሆናቸውን እውቅና መስጠት እንወዳለን። የከተማዋን ለውጥ በአግራሞት የታዘቡት የውጭ ሀገራት ጸሐፊዎችና ባህር ማዶ የሚኖሩ ምሁራን በራሳቸው ተነሳሽነትና ወጪ የጻፉት መጽሐፍ ሲነበብ ቃላቶቹ በመሬት ላይ ካለው እውነት የመነጩ ናቸው። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።